ሰላም አለይኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ቪዲዮውን ከወደዳችሁት እንደተለመደው ላይክ እና ሼር እያደረጋችሁ ለወርቅ ፈላጊዎች እንዲደርስ አድርጉት። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቀጥታ ወደ መጣሁበት አልፋለሁ። ዛሬ በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 571 ሪያል እየተሸጠ ይገኛል። በዶላር 153 ዶላር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 524 ሪያል እየተሸጠ ይገኛል። በዶላር 140 ዶላር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 500 ሪያል እየተሸጠ ይገኛል። በዶላር 134 ዶላር እየተሸጠ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 428 ሪያል እየተሸጠ ይገኛል። በዶላር 115 ዶላር እየተሸጠ ይገኛል ማለት ነው። ይሄ በሳዑዲ ያለው የወርቅ ዋጋ ያለምንም ጭማሪ የግራሙ ዋጋ ብቻ ሲሆን ለምሳሌ 1 ግራም ወርቅ ከደሪባ ከመስነያ ከመሃሉ ጋር ዋጋው 630 ሪያል እየተሸጠ ይገኛል ማለት ነው። የ1 ግራም ዋጋ ማለት ነው። ሀባይብ ለምሳሌ 2 ግራም ብትገዙ ሁሉንም ጨምሮ ማለት ነው የመሃሉም የመስነያም የደሪባም ተጨምሮ 1 ግራም ይቅርታ 2 ግራም በ1400 ሪያል ያስቡላችኋል ማለት ነው። እንግዲህ ተከራከሩ። እናንተ ስትገዙ ሁልጊዜም እንደምላችሁ መከራከር አለባችሁ ማለት ነው። ስትከራከሩ የበለጠ ይቀንሱላችኋል። ለምሳሌ እናንተ የራሳችሁን ወርቅ ይዛችሁ ከሄዳችሁ መሸጥ ብትፈልጉ 18 ካራንት ከሆነ በ423 ሪያል ይገዟችኋል። 21 ካራንት ከሆነ በ495 ሪያል ይገዟችኋል ማለት ነው። 22 ካራንት ከሆነ በ520 ሪያል ይገዟችኋል። የእናንተን የተጠቀማችሁበትን ካሁን በፊት የገዛችሁትን ማለት ነው። አመትም ይሆነው 7 አመትም ይሆነው ወርም ይሆነው አለቀ። በዚህ ዋጋ ይገዟችኋል ማለት ነው። ይሄ በሳዑዲ ያለው የወርቅ ዋጋ ሲሆን ኢማራት ላይ 1 ግራም 24 ካራንት ወርቅ 558 ድርሃም እየተሸጠ ይገኛል። በዶላር 152 ዶላር እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 511 ድርሃም በመሸጥ ላይ ይገኛል። በዶላር 139 ዶላር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 488 ድርሃም እየተሸጠ ይገኛል። በዶላር 133 ዶላር እየተሸጠ ይገኛል ማለት ነው። 18 ካራንት 1 ግራም ወርቅ 418 ድርሃም እየተሸጠ ይገኛል። በዶላር 114 ዶላር በመሸጥ ላይ ይገኛል ማለት ነው። እንግዲህ ይሄ በኢማራት ያለው የወርቅ ዋጋ ሲሆን እንደነገርኳችሁ ለምሳሌ እናንተ ከመስነያ ከመሃሉ ጋር ሁሉንም ያጠቃለለ ስትገዙ የ1 ግራም ዋጋ በ616 ድርሃም ያስቡላችኋል ማለት ነው። ሀባይብ ይሄ የኢማራት የወርቅ ዋጋ ነው። ነገር ግን የእናንተን 22 ከሆነ ያላችሁ ወርቅ በ506 ድርሃም ይገዟችኋል። 21 ካራንት ከሆነ በ483 ድርሃም ይገዟችኋል ማለት ነው። 18 ካራንት ከሆነ በ413 ድርሃም ይገዟችኋል። እንዲሁም ኳተር ላይ 1 ግራም 24 ካራንት ወርቅ 554 ሪያል እየተሸጠ ይገኛል። 22 ካራንት 508 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት ባህሪን 1 ግራም ወርቅ 485 ሪያል እየተሸጠ ይገኛል። ኮይት ላይ 1 ግራም 24 ካራንት 48 ዲናር እየተሸጠ ይገኛል። 22 ካራንት 44 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 42 ዲናር በመሸጥ ላይ ይገኛል። እንዲሁም ባህሪን 1 ግራም 24 ካራንት ወርቅ 58 ዲናር በመሸጥ ላይ ይገኛል። 22 ካራንት 53 ዲናር እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 51 ዲናር በመሸጥ ላይ ይገኛል ማለት ነው። ኦማን 1 ግራም 24 ካራንት ወርቅ 59 ሪያል እየተሸጠ ይገኛል። 22 ካራንት 54 ዲናር ይቅርታ ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 52 ሪያል እየተሸጠ ይገኛል ማለት ነው።
አሜሪካን ሀገር 1 ግራም 21 ካራንት ባህሪን 134 ዶላር እየተሸጠ ይገኛል። ካናዳ 1 ግራም 21 ካራንት ባህሪን 185 ዶላር እየተሸጠ ይገኛል። አውስትራሊያ 1 ግራም 21 ካራንት ባህሪን 192 ዶላር እየተሸጠ ይገኛል ማለት ነው። እንዲሁም ጀርመን 1 ግራም 24 ካራንት ወርቅ 108 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 99 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 95 ዲናር በመሸጥ ላይ ይገኛል። ይሄ የዛሬ የሮብ የቀን ውሎ የወርቅ ዋጋ ነው ማለት ነው። ውድ ቤተሰቦቼ በመቀጠል እንግዲህ የተሰራና ያልተሰራ ወርቅ የትኛው ነው ለትርፍ የሚለውን በጣም ብዙ እየጠየቁ ነበር ማለት ነው። እንግዲህ ከአሁን በፊት ነግሬያችሁ ነበረ። ከአንድም 2-3 ቦታ ጠይቄ እንግዲህ እንዲገዛቸው እኔ ገዢ መስሊያቸው ነው መሰለኝ አላቅም፣ የተሰራው ነው ጥሩ ብለው ነበረ። ዛሬ ግን በጣም ብዙ ከምላችሁ በላይ ብዙ ቦታ ነው የጠየቁት እና እንዳልኳችሁ ለትርፍ ያልተሰራው ወርቅ ጥሩ ነው፣ ያልተሰራውን ብትገዢ ነው የሚሻለው አሉኝ። ይህንንም ያሉኝ የራሴ ደንበኞች ናቸው ማለት ነው። እና እንግዲህ ሀባይብ እንዳልኳችሁ ነው ብዙ ቦታ ነው የጠየቁት፣ ተመሳሳይ ነው። ግን እነዚህ ደንበኞቼ ይህንን ያልተሰራውን ብትገዢ አስቀምጠሽ በሚወደድ ሰዓት ብትሸጪው ይጠቅማል፣ ይጠቅምሻል፣ ያተርፍሻል የበለጠ አሉኝ። እና ተመሳሳይ ነው ሁሉም ቦታ ጠይቄያለሁ፣ እንደዛ ነው ያሉኝ። ግን ከዛሬ 3 ወር በፊት አካባቢ መሰለኝ ባልሳሳትና ጠይቄ የተሰራውን ብትገዢ ያልተሰራው ወርቅ ብዙ ነገር ያስፈልገዋል፣ እንደገና አሰርተሽ የመስነየው አለ ብዙ ነገር አለው እና የተሰራው ይሻላል ለትርፍ ብለው ነበረ። እንደነገርኳችሁ ከአሁን በፊት ጠይቄ ማለት ነው። ዛሬ እንግዲህ በይበልጥ ያገኘሁት መረጃ ያልተሰራውን ብትገዢ ለትርፍ አሪፍ ነው ብለውኛል። እንግዲህ ገንዘብ ብዙ ያላችሁ ግዙ፣ ማንኛውንም ይሁን ብቻ መግዛታችሁ ነው የሚፈለገው፣ ግዙና አስቀምጡት ለትርፍም ቢሆን ለማጌጥ ማለት ነው።